በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። በ12ኛው መቶ ክፍለ ዘመን በሸዋ ክፍለ ሀገር ውስጥ የምትገኘው ዞረሬ ደብረ ጽላልሽ የተባለችው ታሪካዊት ስፍራ በታላቅ መከራና በጭንቀት ውስጥ ነበረች። በዚያ ዘመን ይኖር የነበረው ጸጋ ዛብ የተባለ ደግና ቅዱስ ካህን ሲሆን ባለቤቱ ደግሞ እግዚአብሔርን የምትፈራ በምግባሯና በደግነቷ የታወቀች እግዚአብሔር ነበረች። ሁለቱም በትዳር ውስጥ ለብዙ ዘመናት በሰላም ቢኖሩም ማኅፀኗ ባለመከፈቱ ልጅ ሳይወልዱ ለረጅም ዘመናት ኖሩ። ይህ መካንነቷ በዘመኑ ሰዎች ዘንድ ለትርፍና ለትዕይንት ይዳርጋት ስለነበር ልቧ በየቀኑ በሐዘንና በእንባ ይሰበር ነበር። አምላኬ ሆይ ማኅፀኔን ክፈት ፍሬም ስጠኝ እያለች ሌሊትና ቀን በጾም በጸሎት ታለቅስ ነበር። ሆኖም ግን በቤተሰብ ደረጃ የነበረው ይሄ የልጅ ጦት ሐዘን ሳያበቃ በአገሪቱ ላይ ይበልጥ አሰቃቂና የሚዘገንን ታላቅ መከራ መጣ። በዚያ አካባቢ ይገዛ የነበረው ሞተሌም የተባለው ንጉሥ ጣዖት አምላኪና የክርስቲያኖች ቀንደኛ ጠላት ነበረ። ክርስቲያኖችን እንዲክዱ ለጣዖታት እንዲሰግዱ ያስገድድ ነበር። እምቢ ያሉት ደግሞ በሰይፍ ይቆረጡ በእሳትም ይቃጠሉ ነበር። ጽላልሽ በደም ታጠበች። የክርስቲያኖች ጩኸትና ልቅሶ ሰማዩን አናወጠው። አንድ ቀን የሞተሌም ወታደሮች የጸጋ ዛብን ቤት ከበቡት። ዓላማቸው ካህኑን ጸጋ ዛብን መግደልና ውብ የነበረችውን ሚስቱን እግዚአብሔርን መማረክ ነበር። ጸጋ ዛብ ሕይወቱን ለማዳንና የወንጌል ዘርን ላለማጥፋት ሲል ወደ ዱር ሸሸ። ወታደሮቹም እየተከተሉ አሳደዱት። በመጨረሻም ከአንድ ታላቅ ባህር አጠገብ ደረሰ። ወደ ኋላ ቢመለስ የጨካኞቹ ሰይፍ አለ፣ ወደፊት ቢሄድ ግን ጥልቁ ባህር ነው። ጸጋ ዛብ በዛች ሌሊት በዛች ሰዓት በጭንቅ ተሞልቶ ወደ አምላኩ ጮኸ። አምላኬ ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ወደ ባህሩ ዘለለ። ወታደሮቹም ሞተ፣ በውሃው ተዋጠ ብለው ተመልሰው ትተውት ሄዱ። ነገር ግን የእግዚአብሔር ጥበቃ ጥበቡ ታላቅ ነው። ጸጋ ዛብ አልሞተም። በባህሩ ውስጥ በተአምር ተሰውሮ ሕያው ሆኖ እንዲቆይ ተደረገ። በሌላ በኩል ግን በቤት ውስጥ የቀረችው እግዚአብሔር የደረሰባት መከራ እጅግ አሳዛኝና ልብ ሰባሪ ነበር። ባለቤቷ መገደሉን መሞቱን ስትሰማ ዓለሟ በጨለማ ተዋጠ። የምታለቅስበት የምትጠጋበት አጣች።
የሞተሌሚ ወታደሮች ያለ ወደ ሞተሌሚ ቤተ መንግስት ተወሰደች። መንግስት ላይ ስትጓዝ መንገድ ላይም የምታፈሰው እንባ መሬቱን ያረጥብ ነበር። አምላኬ ሆይ ባሌ በሰይፍ ሞተ፣ እኔም በአረማውያን እጅ ወደቅሁ፣ ክብሬንና እምነቴን ጠብቅልኝ እያለች በዋይታ ትጮህ ነበር። ንጉሥ ሞተሌሚ እግዚአርያን ባያት ጊዜ በውበቷ ተማርኮ ሚስቴ ትሆኛለሽ አላት። ለጣዖቶችም ትሰግጃለሽ ብሎ አወጀ። ለጋብቻው ታላቅ ድግስ ተደገሰ። እግዚአርያ ግን ልቧ በሐዘን ደም እየፈሰሰ የአምላኳን ስም እየጠራች ትማጸን ነበር። የሰርጉ ሌሊትም ደረሰ። ሞተሌሚ ወደ እግዚአርያ እጁን ሊዘረጋ ሲል የሰማይና የምድር ጌታ የንጹሐን እንባ ሰማ። ቅዱሳን መላእክት አለቃ ቅዱስ ሚካኤል በግርማ መለኮት በታላቅ ብርሃንና በታጠቀ ሰይፍ በዚህች ክፍል ውስጥ ተገለጠ። ንጉሥ ሞተሌሚ በድንጋጤ ወድቆ በድን ሆነ፣ መንቀሳቀስ አቃተው። ቅዱስ ሚካኤል እግዚአርያን በብርሃን ክንፎቹ ሸፈናት። ካለችበት የሞተሌሚ ቤተ መንግስት በረድኤት ነጥቆም አወጣት። በተመሳሳይ ሰዓትም በባህር ውስጥ ተሰውሮ የነበረውን ባለቤቷን ጸጋ ዛብን አውጥቶ ሁለቱም በቤተ መቅደስ ውስጥ በአንድነት አገናኛቸው። ጸጋ ዛብና እግዚአርያ እርስ በርስ ሲተያዩ በሕይወት መኖራቸውን ማመን አቃታቸው። በደስታና በልቅሶ ተቃቀፉ። እግዚአብሔር ካለፉት የሞትና የውርደት ጨለማ አውጥቶ በብርሃን አገናኛቸው። ከዚህ ሁሉ ታላቅ መከራና ታምር በኋላ ቅዱስ ሚካኤል ለጸጋ ዛብ በሕልሙ ተገልጦ ሐዘናችሁ አብቅቷል፣ እንባችሁ ታብሷል፣ ኢትዮጵያን በወንጌል ብርሃን የሚያበራ ጋንንትን የሚያሳድድ የጸና የሃይማኖት ምሰሶ የሚሆን ታላቅ ቅዱስ ልጅ ትወልዳላችሁ ብሎ አበሰራቸው። በዚህ መሰረት እግዚአርያ መጋቢት 24 ቀን ጸነሰች። ታኅሳስ 24 ቀንም ታላቁ ቅዱስ ተወለደ። በተወለደ በሦስተኛው ቀን ከተኛበት መደብ ላይ ተነስቶ ታናሽ እጆቹን ወደ ሰማይ ዘርግቶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንድ መንፈስ ቅዱስ ነው ብሎ ሥላሴን አመሰገነ። ወላጆቹም ካለፉበት መከራና ሐዘን በኋላ ያገኙት ታላቅ መጽናኛ ስለሆነ ስማቸውን ፍስሐ ጽዮን የጽዮን ደስታም አሏቸው። ሕፃኑ ፍስሐ ጽዮን በወላጆቻቸው በጸጋ ዛብና በእግዚአርያ ቤት ማደግ በጀመሩ ጊዜ ቤቱ ሁሉ በሰማያዊ ብርሃንና በቅዱሳን መላእክት ጥበቃ የተመላ ሆነ። ሕፃኑ ገና ከአንደበቱ ወተት አልቆረጠም፣ ገና መራመድ አልጀመረም። ነገር ግን ዓይኖቹ የሚመለከቱት ምድራዊው ነገር ብቻ ሳይሆን የሰማያትን ምስጢር ጭምር ይመስል ነበር። በሕፃንነቱ ፊቱ እንደ ፀሐይ ያበራ ነበር። ሰላምና ፍቅር ከእርሱ ይፈልቅ ነበር። የወላጆቹ ቤት ካለፉበት መከራ፣ የሞተሌሚ ስደትና የጭንቀት ዘመን በኋላ ፍጹም የመጽናኛ ማዕከል ሆነ። አባታችን አቡነ ተክለ ሃይማኖት። ይሁን እንጂ በዚያ ዘመን ሰይጣን በምድሪቱ ላይ ታላቅ መቅሰፍትን አመጣ። ዝናብ ከሰማይ መውረድ አቆመ። ምድሪቱ እንደ ብረት ደረቀች፣ ሰማዩም እንደ ናስ ሆነ። ለምለሙ የጽላልሽ ምድር ወደ በረሃነት ተቀየረ። ወንዞች ደረቁ፣ እፅዋት ጠወለጉ። እንስሳትም የሚበሉትና
የሚጠጡት አጥተው በየሜዳው መውደቅ ጀመሩ። ይህ ክፉ ረሃብ በአገሪቱ ላይ ለረጅም ወራት በመጽናቱ በሺዎች የሚቆጠሩ ሰዎችን ለሞትና ለዋይታ ዳረገ። እናቶች ለልጆቻቸው የሚሰጡት አጥተው አብረው ይረግፉ ነበር። የሞት ጥላ በየቤቱ አንዣበበ። በዚህ በታላቁ የረሃብና የጭንቅ ዘመን የአባታችን የፍስሐ ጽዮን እናት እግዚአርያ በታላቅ ፈተና ውስጥ ወደቀች። እርሷ አቅሟ በፈቀደ መጠን በቤቷ ያለውን እህል ለተራቡ ነዳያንና ጎረቤቶች ታካፍል ስለነበር በመጨረሻም በቤቷ ውስጥ የነበረው እህልና ዘይት ሙሉ በሙሉ አለቀ። የሚገርመው ግን እግዚአርያን ያስለቀሳትና ያስጨነቃት የራሷ መራብ መጠማት አልነበረም። በየዓመቱ በታላቅ ድምቀትና ፍቅር የምታከብረው የቅዱስ ሚካኤል መታሰቢያ በዓል የሚደረግበት ቀን መቃረቡ እንጂ የለመደችውን ምጽዋት የምታደርግበት፣ ለነዳያን የምታበላበት፣ የምታጠጣበት አንድ ጭብጥ የዱቄትስ እንኳ በቤቷ አልቀረም ነበር። በዓሉ ሊደርስ አንድ ቀን ሲቀረው እግዚአርያ ወደ ማከማቻው ክፍል ገባች። ባዶ የሆኑትን የዱቄት ማሰሪያዎችና የዘይት መቅረዞችን ስትመለከት ልቧ በሐዘን ተሰበረ። የቅዱሳን መላእክት አለቃ ቅዱስ ሚካኤል ሆይ ከሞተ ለምጄ አዳንከኝ፣ ባለቤቴን ካለበት ባሕር አውጥተህ ያገናኘኝ አንተ አይደለምን? ዛሬ ግን ያንተን መታሰቢያ የማደርግበት ለተራቡት ወገኖቼ የምሰጠው አጣሁ። ምስጋና ከቤቴ ሊቋረጥ ነውን? እያለች መሬት ላይ ተደፍታ መራራ እንባን ታነባ ጀመር። በዚያች ሰዓት ገና የ1 ዓመት ሕፃን የነበረው ፍስሐ ጽዮን እናቱን በእንባን ስትጣጠብ ተመለከታት። እግዚአብሔር የመናገርና የመረዳት ጸጋን ሰጥቶት ነበርና በታናሽ እግሮቹ እየተንገዳገደ ወደ እናቱ ጠጋለ። ያንን የሰማይ ሙሉ የዋህነት የያዘውን ፊቱን ወደ እናቱ አዙሮ በሕፃኑ አንደበት እናቴ ሆይ አትዘኝ፣ አታልቅሽ። እግዚአብሔርም ምስጋናው ከዚህ ቤት እንዲጠፋ አይፈቅድም አለ። እግዚአርያ የሕፃኑን ንግግር ስትሰማ ደነገጠች፣ እንባዋንም አበሰች። ሕፃኑ ፍስሐ ጽዮን በታናሽ እጆቹ ተመርኩዞ ወደ ባዶ የዱቄት ማሰሮ ተጓዘ። ከዚያም ያንን ትንንሽና ንጹሕ እጁን ዘርግቶ የዱቄት ማሰሮውን አፉን ዳሰሰው። በዚያው ቅጽበት ማሰሮው ውስጥ እህል እንዳለ ሆኖ ድምፅ ማሰማት ጀመረ። ከማሰሮው አፍ ላይ ንጹሕና ነጭ ዱቄት እንደ ምንጭ እየገነፈለ መውጣት ጀመረ። ማሰሮው ሞልቶ ዱቄቱ ወደ መሬት ፈሰሰ። ሕፃኑም አልቆመም። ቀጥሎ ወደ ነበረው የዘይት መቅረዝ ማሰሮ ሄደ። በጣቶቹም ዳሰሰው። ያ የተሰነጠቀና የደረቀ የዘይት ዕቃ ወዲያውኑ ምርጥ በሆነ ወርቃማ ዘይት መልቶ ፈሰሰ። እግዚአርያ ይህንን አስደናቂ ታምር በዓይኗ ስታይ ማመን አቃታት። በፍርሃትና በደስታ ተንቀጠቀጠች። ወዲያውኑ ባሏን ጸጋ ዛብን ጠራችው። ሁለቱም በጋራ ሆነው ወደ ማከፋቸው ክፍል ሲገቡ ቤቱ ሁሉ በዱቄትና በዘይት መዓዛ ተሞልቷል። የሚገርመው ግን ታምሩ በዚያ አላበቃም። እግዚአርያ ከማሰሮ ዱቄት አውጥታ እንጀራ ስትጋግር ማሰሮ ምንም ሳይጎድል ሙሉ ሆኖ ይቆይ ነበር። ዘይቱን በተቀዳ ቁጥር ይበልጥ ይበራከት ነበር። በዚያ ክፉ የረሃብ ዘመን ያ የፍስሐ ጽዮን እጅ የዳሰሰው ማሰሮ መላውን የጽላልሽ ሕዝብ መገበ።
የተራቡት ሊሞቱ የተቃረቡት ጎረቤቶቹም ነዳያንና መንገዶች ሁሉ ወደ ጸጋ ዛፍ ቤት እየመጡ በሉ፣ ጠጡ፣ ከሞትም ተረፉ። ሕዝቡ ሁሉ በአንድ ድምፅ ይህ ሕፃን ማን ይሆን? የእግዚአብሔር እጅ በእውነት ከእርሱ ጋር ናት እያሉ አምላከ ፍስሐ ጽዮንን አመሰገኑ። ሕፃኑ ፍስሐ ጽዮን የእግዚአብሔር ጸጋና ጥበብ እየበዛለት በቁመትም በእውቀትም አደገ። ዕድሜው ለትምህርት ሲደርስ አባቱ ካህኑ ጸጋ ዘአብ የቤተ ክርስቲያንን ሥርዓት ዳዊቱንና ቅዱሳት መጻሕፍትን ሁሉ በሚገባ አስተማረው። ፍስሐ ጽዮን የማስተዋልና የመረዳት ችሎታው ከሰው ልጆች ልማድ በላይ ነበረ። አንድ ጊዜ ያነበበውንና የሰማውን መጽሐፍ በልቡ የመቅረጽ ልዩ ሰማያዊ ስጦታም ነበረው። ገና በወጣትነት ዕድሜው የዲቁና ማዕረግ ተቀብሎ በቤተ መቅደስ ውስጥ እንደ መላእክት በንጽሕና ያገለግል ጀመር። ፍቅሩ፣ ትሕትናውና ቁመናው በጽላልሽ ሕዝብ ዘንድ ታላቅ አክብሮትን አተረፈለት። ዕድሜው 22 ዓመት ሲሞላው በዘመኑ ከነበሩት የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ከአባ ቄርሎስ ዘንድ የቅስና ክህነት ማዕረግን ተቀበለ። አባ ቄርሎስ የፍስሐ ጽዮንን ፊት ባዩ ጊዜ መንፈሳዊ ግርማውን ተመልክተው ይህ ወጣት ወደፊት የአገሪቱ ታላቅ ብርሃን ይሆናል ብለው ትንቢት ተናገሩለት። ፍስሐ ጽዮንም ቅድስናውን ከተቀበለ በኋላ በተጋድሎና በጸሎት ሕይወት በረታ። ነገር ግን አሁንም ድረስ እግዚአብሔር ለእርሱ ያዘጋጀው ታላቁ ሰማያዊ ጥሪ ሙሉ በሙሉ አልተገለጠም ነበር። በዘመኑ ልማድ መሰረት እርሱም እንደ ማንኛውም ወጣት አልፎ አልፎ ከጓደኞቹ ጋር ወደ ዱር በመሄድ ፈረስ መጋለብንና አደን ማደንን ይወድ ነበር። አንድ ቀን ፍስሐ ጽዮን እንደ ልማዱ ቀስቱን ፍላጻውን ይዞ በፈረሱ ላይ ተጭኖ ለአደን ወደ በረሃ ወጣ። ጓደኞቹን ወደ ኋላ ትቶ አንዱን ሰራዊት እያሳደደ ወደ ጫካው ጥልቀት ውስጥ ብቻውን ገባ። እግዚአብሔር ግን በዚያች ዕለት የሥጋ አደንን ትቶ የነፍስ አደን እንዲጀምር ታላቅ ምስጢር አዘጋጅቶለት ነበር። ፍስሐ ጽዮን አራዊቱን ሊወረውር ቀስቱን ባዘጋጀ ጊዜ ድንገት ሰማይ ተከፈተ። ከፀሐይ ብርሃን 7 እጥፍ የሚያበራ ድንቅ ሰማያዊ ብርሃን በጫካው ላይ ወረደ። የፈረሱ ዓይኖች ማየት አቅቷቸው ፈረሱ መሬት ላይ ተንበረከከ። ፍስሐ ጽዮን በድንጋጤና በፍርሃት ከፈረሱ ላይ ወርዶ በግንባሩ ተደፋ። በዚያ ታላቅ የብርሃን ግርማ መካከል የክብር ባለቤት ጌታችን ኢየሱስ ክርስቶስ በታላቅ ክብር ተገለጠለት። ከብርሃኑም ውስጥ ልብን የሚነካ ሰላማዊ ድምፅ ወጣና እንዲህ አለው፣ ፍስሐ ጽዮን ሆይ ከእንግዲህ ወዲያ በምድር ላይ የሚጠፋ አራዊትን የምታድን አይሆንም። ሰዎችን በወንጌል መረብ እየገዛ ከሲኦል ወደ መንግሥተ ሰማያት የምታስገባ አዳኝ ትሆናለህ እንጂ ሂድ፣ ንብረትን ሁሉ ለነዳያን ስጥ። ሰይጣን የሰነጠቃቸውን የሰዎች ነፍሳት ወደ እኔ መልስ። ስምህም ከዛሬ ጀምሮ ተክለ ሃይማኖት የሃይማኖት ተክል ይሁን። አንተ በምድር ላይ የምትተክለው የሃይማኖት ሥር ፍሬ አፍርቶ መላዋን ሀገር ይመላል አለው። ጌታችን ይህንን ተናግረው በክብር ወደ ሰማይ ሲያርግ አባታችን ተክለ ሃይማኖት ከነበረበት የፍርሃትና የድንጋጤ ክልል ተነሳ።
ልቡ በአዲስ ሰማያዊ ኃይልና በመንፈስ ቅዱስ እሳት ተሞልቶ ነበር። ዓለማዊው ምኞት፣ አደኑና ክብሩ ሁሉ በዓይኑ ፊት እንደ ጉም በነኑ። ወዲያውኑ ወደ ቤቱ ተመለሰ። የነበረውን ውድ የፈረስ ኳርቻ፣ ቀስቱን፣ አልባሳቱንና ከአባቶቹ የወረሰውን ሀብትና ንብረት ሁሉ ሰብስቦ የዚህ ዓለም ክብር ኃላፊ ነው በማለት ለተራቡ ነዳያን፣ ለታረዙና ለጓለማውታ አከፋፈለ። እናቱ እግዚአርያ አባቱ ጸጋ ዛብ ልጃቸውን ንብረቱን ሁሉ ሲበትንና ዓለሙን ጥሎ ለመውጣት ሲዘጋጅ ባዩ ጊዜ መጀመሪያ ላይ ማልቀስና ማዘን ጀመሩ። እርሱ ግን እናቴ ሆይ አባቴ ሆይ አታልቅሶ፣ እኔ የሰማያዊን ንጉሥ ላገለግል ተጠርቻለሁ በማለት አጽናናቸው። ወላጆቹም የእግዚአብሔር ፈቃድ መሆኑን ተረድተው መረቁት። አባታችን ተክለ ሃይማኖት የቅስና ልብሱን ለብሶ የእንጨት መስቀሉን በእጁ ይዞ የመንፈስ ቅዱስን ሰይፍ ታጥቆ ወንጌልን ለመስበክና የሰይጣንን መንግሥት ለማፍረስ ከቤት ወጣ። አባታችን አቡነ ተክለ ሃይማኖት ሰማያዊን ጥሪ ተቀብለው ስማቸው ተለውጦ ንብረታቸውን ሁሉ ለነዳያን ካከፋፈሉ በኋላ በውስጣቸው የሚነደው የመንፈስ ቅዱስ እሳት ይበልጥ ወደ ጠለቀ ገዳማዊ ሕይወትና መንፈሳዊ ዕውቀት መራቸው። ወንጌልን በመላው ሀገሪቱ ከመስበካቸውና የጣዖታትን ምሽግ ከመሰባበራቸው በፊት ራሳቸውን በትሕትና በመታዘዝ በንጽሕና መገንባት እንዳለባቸው በመንፈስ ቅዱስ አወቁ። ስለዚህ በዘመኑ ታላላቅ መንፈሳዊ ኮከቦች ወደ ነበሩባቸው የቅድስና ማዕከል ወደ ነበሩት ገዳም ለመጓዝ ረጅም የእግር ጉዟቸውን ጀመሩ። በቅድሚያ ቀኑት በወሎ ምድር ወደሚገኘው ታላቁና ታሪካዊው ደብረ ሐይቅ እስጢፋኖስ ገዳም ነበር። በዚያ ዘመን የገዳሙ አበምኔት አባት ጻድቁ አባ ኢየሱስ ሞዐ ነበሩ። አባታችን ተክለ ሃይማኖት ወደ ገዳሙ ሲደርሱ እንደ ተራ ሰው ራሳቸውን ዝቅ አድርገው በትሕትና ተደፍተው እግራቸውን እንዲያጥቧቸውና እንዲያስተምሯቸው ለመኑ። በኢየሱስ ሞዐ ግን በመንፈስ ቅዱስ ተገልጦላቸው ይህ መጻተኛ ወጣት ወደፊት የኢትዮጵያ የሃይማኖት ምሰሶ የሚሆን ታላቅ ሐዋርያ መሆኑን ስላወቁ አንተስ የብዙዎች አባት ትሆናለህ እንጂ እኔ እንዴት አስተምርሃለሁ አሏቸው። ሆኖም ግን ስለ ትሕትናው ሥርዓተ ምንኩስናንና ጥልቅ የሆኑ የቤተ ክርስቲያን ምስጢራት አስተማሯቸው። አባታችን በሐይቅ እስጢፋኖስ በነበሩበት ዘመን በጾም በጸሎትና በታላቅ ታዛዥነት ሌሊትና ቀን ያለ እረፍት ገዳሙን ያገለግሉ ነበር። ከሐይቅ እስጢፋኖስ መንፈሳዊን ማዕረግና በረከት ከተቀበሉም በኋላ ይበልጥ ጠንካራ ሰውነትን የሚሰብር ገዳማዊ ተጋድሎ ፍለጋ በሰሜኑ ክፍለ ሀገር ወደ ትግራይ ክልል ተጓዙ። ዓላማቸው በአቡነ አረጋዊ አማካኝነት ወደ ተመሰረተው በከፍተኛ ገደል ተራራ ላይ ወደሚገኘው ታላቁ የደብረ ዳሞ ገዳም ለመግባት ነበር። ደብረ ዳሞ ለመግባት ምንም አይነት ደረጃ መንገድ አልነበረም። ወደ ላይ መውጣት የሚቻለው ረጅም የአጋዘን ቆንዳ ገመድ ተጠልጥሎ በዚያ ገመድ ላይ መውጣት ነበር። አባታችን ተክለ ሃይማኖት ከተራራው ስር ደርሰው ወደ ላይ ለመውጣት ገመዱን በያዙ ጊዜ ሰይጣን አባታችን ወደ ገዳሙ ገብተው አስኬማ ምንኩስና ልብስ ከመልበሱ መንግሥት ሁሉ እንደምትፈርስ ስላወቀ በቅናት ተመላ። አባታችን በገመዱ ተንጠልጥለው ግማሽ ተራራ ላይ ሲደርሱ ሰይጣን በነፋስ አምሳል መጥቶ ብርቱ የቆዳውን ገመድ
በሰይፍ በጠሰው። ከተራራ ላይ የነበሩት መነኮሳት ከታች የቆሙት ሰዎች ገመዱ ሲበጠስና አባታችን ከተራራ ላይ ቁልቁል ሲወርዱ ባዩ ጊዜ ደነገጡ። ያ ደግ መጻተኛ ወጣት ሊሞት ነው፣ ተሰባብሮ ሊጠፋ ነው ብለው በታላቅ ድምፅ ጮኹ። ነገር ግን የእግዚአብሔር ጥበቃ ከቅዱሳን ጋር ነበር። አባታችን ተክለ ሃይማኖት መሬት ላይ ሳይወድቁና ምንም ሳይሆኑ የእግዚአብሔር መላእክት በረድኤት ደግፈው በሰላም መሬት ላይ አሳረፏቸው። በገዳም የነበሩት ታላቁ አባት አባ ዮሐኔ ይህንን አስደናቂ ታምር ሲመለከቱ ፈጥነው ወርደው አባታችንን በፍቅርና በደስታ ተቀበሏቸው። ወደ ላይ አውጥተው የምንኩስና ቆብ አስኬማ አቆናጠጧቸው። አባታችን ተክለ ሃይማኖት በደብረ ዳሞ ገዳም ለ12 ዓመታት ያክል ኖሩ። በእነዚህ ዓመታት ውስጥ ያደረጉት ተጋድሎ የሰውን አቅም የሚፈታተን ነበር። ምግባቸው ጥቂት ቅጠላ ቅጠልና ውሃ ብቻ ነበር። ልብሳቸው የናይሎን ወይንም የወርቅ ሳይሆን የቆዳ ስቅ ነበር። ሌሊቱን ሙሉ በቁም ጸሎት ያሳልፉ ነበር። እንቅልፋቸው አይናቸውን ሲደፍነው እንኳ ራሳቸውን በገመድ አስረው ይጸልዩ ነበር እንጂ በፍጹም አይተኙም ነበር። በትሕትናቸው የታወቁ ስለነበሩ በገዳም ያሉትን ታላላቅ አረጋውያን መነኮሳት እግር ያጥቡ፣ ማገዶ ይፈልጡ፣ ውሃ ይቀዱ ነበር። በዚህ ታላቅ ገዳማዊ ብቃትና መንፈሳዊ ኃይል ከበቁም በኋላ መላዋን ኢትዮጵያን ከጨለማ አምልኮ ስርዓት ነፃ ለማውጣት የወንጌል ብርሃን ለመግዛት ከደብረ ዳሞ ተራራ ወርደው ወደ ሕዝቡ ተመለሱ። አቡነ ተክለ ሃይማኖት ከደብረ ዳሞ ገዳም የወጡት የምንኩስናን ሙሉ ትጥቅ ታጥቀው በመንፈስ ቅዱስ እሳትና ኃይል ተመልተው ነበር። ወደ ትውልድ ሀገራቸውና ወደ ተለያዩ የኢትዮጵያ ክፍሎች ሲመለሱ ምድሪቱ በታላቅ የጨለማ ጉም ተሸፍና አገኟት። ሕዝቡ በእውነተኛው አምላክ ረስተው ለዛፎች፣ ለደሴቶች፣ ለወንዞችና አጋንንት ለሚያድሩባቸው ድንጋዮች ይሰግዱ ነበር። አባታችን ግን ሰይጣን የሰረቃቸውን ነፍሳት ለመመለስና የወንጌልን ብርሃን ለመግዛት ቆርጠው ተነሱ። መጀመሪያ ቀኑት ወደ ወላይታ ከፋና ወደ ቀድሞ ጨካኝ ንጉስ ወደ ሞተለሚ ግዛት ነበር። ንጉስ ሞተለሚ አሁንም ቢሆን በክፋቱና በጣዖት አምልኮቱ የጸና ሕዝቡን ለሰይጣን የሚያሰግድ ንጉስ ነበር። አባታችን ተክለ ሃይማኖት ያለምንም ፍርሃት የእንጨት መስቀላቸውንና ወንጌልን ይዘው በቀጥታ ወደ ንጉሱ ቤተ መንግስትና ጣዖት ማምለኪያ ስፍራም ገቡ። ሕዝቡ በታላቅ ፍርሃትና መንቀጥቀጥ ይኖርበት የነበረውን አጋንንት አድሮበት ደም የሚጠጣውን ታላቅ ዛፍ ፊት ቆሙ። አባታችን እጆቻቸውን ወደ ሰማይ ዘርግተው የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ ይህ ሕዝብ ካንተ በቀር ሌላ አምላክ እንደሌለው ያውቅ ዘንድ ኃይልን ግለጽ ብለው ጸለዩ። ወዲያውኑ መስቀላቸውን አውጥተው ያንን ታላቅ ዛፍ ቢባረኩት የምድር መንቀጥቀጥ ሆነ። ያጋንንት ያደሩበት ዛፍ ስሩም ከነግንዱ ተነቅሎ ቁልቁል ወደ መሬት ወደቀ። በዛፍ ውስጥ ተሸሽገው የነበሩት አጋንንትም ተክለ ሃይማኖት ሆይ አታቃጥለን፣ ከሀገር ልትሰደን ነውን? እያሉ በታላቅ ድምፅ እየጮሁ በጢስ አምሳል በነው ጠፉ። ይህንን ታምር ያየው ንጉስ ሞተለሚ በታላቅ ቁጣ ተመላ። ወታደሮቹን አዞ አባታችንን አስገረፋቸው፣ በጨለማ ወህኒ ቤት አስገባቸው። ነገር ግን ሰንሰለቶቹ በታምር ከእጃቸው ላይ ተፈቱ። በግዞት ቤት ውስጥም ብርሃን በራ። ንጉሱ ልቡ ይበልጥ እልኸኛ ሆኖ አባታችንን በጦር እንዲወጓቸው አዘዘ። ወታደሮቹም ጦራቸው ወደ አባታችን ሲወረውሩ ግን ጦሩ ተመልሶ ወታደሮቹንና የንጉሱን እጅ መታ። ንጉሱ ሞተለሚ
እጁም ሽባ ሆና መጋለብና መንቀሳቀስ አቅቶት መሬት ላይ ወደቀ። በዚያች ሰዓት ንጉሡ ታላቅ የድንጋጤና የጽኑ ሐዘን ልቅሶም ተሰማው። ቀድሞ ትንቢቱና ኃይሉ ጠፋ። ወደ አባታችን ተክለ ሃይማኖት እያለቀሰ ተንበርክኮ እግዚአብሔር ቅዱስ ሆይ ማረኝ፣ አምላክ እውነተኛ አምላክ እንደሆነ አሁን አወቅኩ፣ እባክህ ከዚህ ደዌ ከኃጢአት ሥራ ፍታኝ እያለ መራራ እንባን አፈሰሰ። አባታችንም እንደ ክርስቶስ ፍቅር ጠላቶቻቸውን ይቅር አሉት፣ እጁንም ዳሰው ፈወሱት። ከዚህ በኋላ ንጉሥ ሞተለሚና መላው ቤተሰቡ እንዲሁም በሺዎች የሚቆጠሩ የወላይታና የአካባቢው ሕዝቦች በአባታችን እጅ በክርስቶስ ስም ተጠመቁ። ንጉሡም የቀድሞ ጣዖታቱን በገዛ እጁ ሰባብሮ ጣለ። በግዛቱም ሁሉ አብያተ ክርስቲያናት እንዲታነጹ አወጀ። አባታችን ተክለ ሃይማኖት በመላው አገሪቱ እየተዘዋወሩ ዕውራንን አበሩ፣ ለምጻሞችን አነጹ፣ ሙታንን አስነሱ። በእርሳቸው ሐዋርያነት ድካም ምክንያት በኢትዮጵያ ምድር የነበረው የጣዖት አምልኮ ምሽጋቸው ፈረሰ። የወንጌል እውነተኛ ብርሃን እንደ ፀሐይ በየተራራው በየሸለቆ ላይ ታላቅ ብርሃን አበራ። አባታችን አቡነ ተክለ ሃይማኖት መላዋን ኢትዮጵያን በወንጌል ብርሃን ካደመቁ፣ ጣዖታትን ካደቀቁና ንጉሡ ሞተለሚን ጨምሮ በሚሊዮን የሚቆጠሩ ሰዎችን ካጠመቁ በኋላ የመጨረሻውንና ታላቁን ሰማያዊ ተጋድሎ ያደርጉ ዘንድ ወደ ሸዋ ደብረ አስቦ ተመለሱ። በዚያም የወደፊቱን የታላቂቱን የኢትዮጵያ ገዳም ሕይወት ማዕከል ደብረ ሊባኖስን መሰረቱ። በሺዎች የሚቆጠሩ ደቀ መዛሙርት ወደ እርሳቸው እየመጡ የምንኩስናን ሥርዓት ተቀበሉ። አባታችን ግን ደቀ መዛሙርቱን ካደራጁ በኋላ ሰውነታቸውን ለእግዚአብሔር ፍጹም መስዋዕት ለማድረግ በገደል ውስጥ ወደሚገኝ አንድ እጅግ ጠባብ ዋሻ ገቡ። ያ ዋሻ የቆሙበት እንጂ ወደ ግራ ቀኝ ለመንቀሳቀስ ለመቀመጥም ሆነ ለመተኛት የማይመች ጠባብ ስፍራ ነበር። አባታችንም በዚያ ጠባብ ዋሻ ውስጥ ገብተው ፊታቸውን ወደ ምስራቅ አዝሮ ሌሊትና ቀን ያለማቋረጥ በጾምና በጸሎት መጋደል ጀመሩ። ፍጹም ሰማያዊ መልአክ ለመሆን ቆርጠው ስለነበር እንቅልፍን ከዓይናቸው እረፍትን ከሰውነታቸው አራቁ። አስደናቂውና አስደማሚው ነገር የመጣው ከዓመታት ተጋድሎ በኋላ ነው። አባታችን በዋሻቸው ውስጥ በአንድ እግራቸው ብቻ እየቆሙ ለ7 ዓመታት ያክል ጸለዩ። በዚህ ጽኑ ረጅም የቁም ተጋድሎ ብዛት የተነሳ የሥጋቸው ደም ደረቀ፣ አጥንታቸው ሰለለ። በመጨረሻ በ7ኛው ዓመት ላይ ያ የቆሙበት የአንድ እግራቸው አጥንት ተሰባብሮ መሬት ላይ ወደቀ። ነገር ግን አባታችን ምንም አይነት ምድራዊ ሕመም እንዳልተሰማቸው ሁሉ የቀረውን ሰውነታቸውን በግድግዳ ላይ አስወግደው ጸሎታቸውንና ምስጋናቸውን አላቋረጡም ነበር። ደቀ መዛሙርቱ የወደቀውን የእግራቸውን አጥንት በታላቅ ልቅሶ በክብር አነሱት። እግዚአብሔር አምላክ የባሪያውን ታላቅ ትዕግስት፣ ፍቅርና ፍጹም የሆነ የሰውነት መስዋዕትነት ባየ ጊዜ ከሰው ልጆች በላይ የሆነ ታላቅ ሰማያዊ ስጦታን ሰጣቸው። እንደ ሱራፌልና ኪሩቤል ያሉ 6 የብርሃን ክንፎችን አበቀሉላቸው። ከዚህ ተአምር በኋላ አባታችን ተክለ ሃይማኖት እግራቸው ቢሰበርም በእነዚያ 6 የብርሃን ክንፎች እየበረሩ ወደ ሰማያዊ ዓለም ይወጡ፣ ከቅዱሳን መላእክት ጋር ይቀድሱ ነበር። እንደ መልአክ ሆነው በዋሻ ውስጥ ይጸልዩ ነበር። ምድራዊ ሰው ሳይሆኑ በሥጋ የኖሩ ሰማያዊ መልአክ ሆኑ። አባታችን በዚህ ድንቅና አስደማሚ ቅድስና ሕይወት ከቆዩ በኋላ የዕረፍታቸው ቀን ደረሰ። ነሐሴ 4 ቀን የክብር ባለቤት
ጌታችን ኢየሱስ ክርስቶስ ከቅዱሳን መላእክትና ከሰማዕታት ጋር በዋሻው ውስጥ ተገለጸላቸው። ታላቅና የማይሻር ቃል ኪዳንም ሰጣቸው። ስምህን የጠራውን መታሰቢያን ያደረገውን በቃል ኪዳኔ የተማጸነውን ሁሉ ምሬልሃለሁ አላቸው። አባታችን ተክለ ሃይማኖት በታላቅ ክብር ነፍሳቸውን በእግዚአብሔር እጅ ሰጡ። ያረፉ ዕለት ደብረ ሊባኖስ በሰማያዊ መዓዛ በብርሃን ተመላች። መላእክትም ነፍሳቸውን በደስታና በምስጋና ወደ ገነት አሳረጓት። አባታችን በምድር ላይ የተከተሉት የሃይማኖት ሥር ዛሬም ድረስ በኢትዮጵያ ምድር ፍሬ እያፈራና ብርሃን እየሰጠ ይኖራል። የአባታችን በረከታቸው፣ ረድኤታቸው፣ ምልጃቸው፣ ጸሎታቸው አይለየን። አሜን። ሁላችንም ያሰብነውን ከኃጢአት በቀር አባታችን ተክለ ሃይማኖት የሐሳባችንን ይፈጽሙልን። ኃጢአታችንን ከክርስቶስ ዘንድ እየማለዱ ይቅርታን ያሰጡን ዘንድ የእግዚአብሔር መልካም ፈቃድ ይሆንልን። አሜን። ጸሎታችንን አቡነ ዘበሰማያት በማለት እናሳርጋለን። በዚህ ቆየን።